ጠዋት ልክ እንደተነሳ ራስን የምታረካ ሶሻል ሚዲያ ላይ ስክሮል የምታረክ ከሆነ ጋራንቲድ በሆነ መንገድ ህይወትን እያበላሸው ነው፣ እርሜን እያሳጠርከው ነው። ራስን እንድጠላውና ቀን ላይ የሚኖርህን ሙድና ቀን ላይ የሚኖርህን ደስታ በጣም በብዙ ፐርሰንት እያሳነስኩ እና ኢነርጂና ፎከስንም ድሬንድ እንዲሆን ራስ ላይ እየፈረድክ ነው። ቀናችሁን በስትክክል ማትጀምሩት ከሆነ ቀኑ ላይ የሚኖራችሁ ሙድና ቀኑ ላይ የሚኖራችሁ ደስታና አቅም በዛው ልክ ይበላሻል። ቤዚክሊ ሞርኒንግ ሩቲን የብዙ ሰዎችን ህይወት ቀይሯል ሲባል ሰምተን ሊሆን ይችላል። ብዙ የሚባሉ ስኬታማ ሰዎች ሞርኒንግ ሩቲን አላቸው። ሞርኒንግ ጠዋታቸውን በተስተካከለ መንገድ ነው የሚጀምሩት። ልክ እንደተነሱ ሶሻል ሚዲያ ስክሮል አያደርጉም። በተስተካከለ መንገድ ሞርኒንጋቸው ፋውንዴሽን እንደሆነ ለቀናቸው ስለሚያውቁ በተስተካከለ መንገድ ነው ቀናቸውን የሚጀምሩት ማለት ነው። እና አሁን ይህንን ሞርኒንግ ሩቲን አንተ ህይወት ላይ ኮፒ አድርገህ ፔስት አድርገው በእርግጠኝነት ህይወት ላይ በጣም አሁን ካለበት ሙድ፣ አሁን ካለበት ኢነርጂ፣ አሁን ካለበት ተነሳሽነት፣ አሁን ካለህ ደስታ በጣም እንደምትለወጥ 100% አረጋግጥልሃለሁ። ቤዚክሊ እኔ ድሮ ላይ ጠዋቴን ጀምሮ የነበረው እነሳለሁ፣ ሶሻል ሚዲያውን ስክሮል ከዛ በኋላ እነንትና እንደዚህ ሆኑ፣ እነንትና እንደዚህ ያደረጉ፣ እንደዚህ ተፈጠረ፣ እንደዚህ የሀዘን ዘፈን፣ እንደዚህ ጭንቅላቴን ፍለድ አደርገዋለሁ ገና እንደተነሳው በዶፓሚን። ይሄ ደግሞ ፕሩቭን በሆነ መንገድ ቀኔን በስትክክል ያበላሸው። ቀኔን ደግሞ ማበላሸት ማትፈልግ ከሆነ ግዴታ ይህንን ስቴፕ መውሰድ አለብን። ይሄ ሶሻል ሚዲያ ልክ እንደተነሳ ስክሮል ማድረግና ጠዋትን በእንደዚህ አይነት ነገር መጀመር ሌላም ቀኑ ላይ የሚኖርን እንትን በቃ በዶፓሚን እንድታሳድድ ነው። ዶፓሚን ሉፕ ውስጥ ትገባና ዶፓሚን የሚያሳድድ አይጥ ነው የምትሆነው። በቃ ቀን ላይም ዶፓሚን ነው የምትለው። ምንም አይነት አቅም የሚጠይቅ ነገር ማድረግ አትፈልግም። እና ቤዚክሊ ሞርኒንግ ሩቲን ግን ህይወቴ ላይ ካስገባው በኋላ በጣም በብዙ መንገድ ህይወቴ ላይ ለውጥ አይቻለሁ ማለት ነው። ሶ ቤዚክሊ ቀጥታ ወደ ቪዲዮ ስንገባ ይህንን ሞርኒንግ ሩቲን ከ15 ደቂቃ እስከ 30 ደቂቃ ሊፈጅባችሁ ይችላል፣ ሊያንስም ይችላል። እና ዋናው እዚህ ጋር ያሉትን ነገሮች ኮፒ አድርጋችሁ ከእናንተ ጋር የሚሄደውን ማስገባትና ህይወታችሁ ላይ ለውጣችሁ መጀመር ነው። የመጀመሪያው ነገር ማድረግ ያለባችሁ ነገር ምንም ነገር ማለት አሁን ካልኳችሁ ነገሮች ማለት ነው በጣም ግዴታ ማድረግ ያለባችሁ ብዬ ማስበው ለአንድ ሰዓት ምንም አይነት ሶሻል ሚዲያ ላይ መግባት አያስፈልግም። ልክ እንደገባችሁ ሶሻል ሚዲያ ላይ እንዳልኳችሁ ጭንቅላታችሁን በኢንፎርሜሽን ኦቨርሎድ ታደርጉታላችሁ። ከዚህ ዶፓሚን ታገኛላችሁ። ይሄን ዘፈን ድው ዲሽ ምናምን ይላል በዚህ ምናምን ዶፓሚናችሁን ስፓይክ ነው የምታደርጉት። ከዛ በኋላ ፍራይድ ነው የምትሆኑት። ቤዚክሊ ቀናችሁን ለማበላሸት ደግሞ ፕሩቭን በሆነ መንገድ ምንድነው እንደዚህ አይነት ዶፓሚኖችን ገና በጠዋቱ ማግኘት ነው። ከዛ በኋላም ዶፓሚን ሉፕ ውስጥ ነው የምትገቡት። እዛ ቀናችሁን ማበላሸት ማትፈልጉ ከሆነ ይሄን ስቴፕ ግዴታ መውሰድ አለባችሁ። ምንም አይነት ሶሻል ሚዲያ መግባት የለባችሁ። ሶሻል ሚዲያ ላይ ቴክስት ይገባላችኋል ምናምን ኖቲፊኬሽኑን አጥፉት ወይ ዱ ኖት ዲስተርብ አድርጉት። አይፎን ከሆነ ስልካችሁ ሙሉ ለሙሉ በፍጹም እንዳትጠቀሙ ሶሻል ሚዲያ ለመጀመሪያው አንድ ሰዓት ማለት ነው። ለምን ከምታስቡት በላይ ቀናችሁን ሙሉ ለሙሉ እንዲነጥቃችሁና ትኩረታችሁን እንዲወስደው ያደረጋችሁ ስለሆነ ሜላቶኒን የሚባል ሆርሞናችንን ብልሽትሽቱን ያወጣል ገና እንደ ጠዋት ላይ እንደተነሳል። እንደዛ ማድረግ አይደለም ያለብን እና ሶሻል ሚዲያ የሚባል ነገር ምንም ልትገቡ አይገባም ለመጀመሪያው አንድ ሰዓት ማለት ነው። ሁለተኛው ነገር ደግሞ ማድረግ ያለባችሁ ነገር እንዳልኳችሁ ቀናችሁን ማለት ነው በተረጋጋ መንፈስ ነው መጀመር ያለባችሁ። ለምን ውስጣችን ገና ልክ እንደተነሳ ጭንቀት ውስጥ መግባት የለበትም። ገብታችኋል? ጭንቀት ውስጥ መግባት የለበትም። ሶሻል ሚዲያ ደግሞ አንዴ በዚህ ጦርነት አንዴ በዚህ እንትን እንደዚህ ብሎ እንትን ሲላችሁ ጭንቅላታችሁን በቃ ብልሽትሽቱን ነው የምታወጡት ቀናችሁን ማለት ነው። ሶ ምንድነው ማድረግ ያለባችሁ? በተረጋጋ መንፈስ መጀመር ነው። የተረጋጋ መንፈስ እንዲኖራችሁ ደግሞ አንድ ሊረዳችሁ የሚችል ነገር ቢኖር ሜዲቴት ማድረግ ነው። ሜዲቴት ማድረግ ማለት ካልም እንድትሆኑ የሚረዳችሁ ነገር ነው። ፎከስድ እንድትሆኑ አሁን ላይ መኖር እንድትጀምሩ እና ጭንቀት የሚባል ነገር እንዲቀንስ የሚያደርጋችሁ ነገር ቢኖር ሜዲቴት ማድረግ ነው። ሶ ሜዲቴት እንዴት ነው የምታደርጉት? 5 ደቂቃ ትይዛላችሁ ወይ 10 ደቂቃ ትይዛላችሁ። ደቂቃ ይዛችሁ በዛ ደቂቃ ገደብ ትንፋሻችሁ ላይ ትኩረታችሁን አድርጋችሁ ትንፋሻችሁ ትኩረታችሁ ሲነሳ ወይ ደግሞ ወደዚህ ስትሉ ሐሳባችሁ ወደዚህ ሲል ድጋሜ ወደ ትንፋሻችሁ መመለስ ነው። ሜዲቴሽን ግዴታ ትንፋሻችሁ ላይ ትኩረት ማድረግ አይደለም። ትንፋሻችሁ ላይ ትኩረት ማድረግ ሳይሆን ስትዘናጉ ወደ ትንፋሻችሁ መመለስ ነው። ሜዲቴሽን የሚሰራውም እንደዛ ነው፣ ወደ ትንፋሻችሁ መመለስ ነው። ለዛ ሜዲቴት ማድረግ ግዴታ ነው ማለት ነው ሞርኒንግ ሩቲናችሁ ላይ። ለምን ከምታስቡት በላይ ህይወታችሁ ላይ ትልቅ ተጽዕኖ ሊኖር የሚችል ነገር ቢኖር ሜዲቴት ማድረግ ነው። ለዛ ሜዲቴት ማድረግ
ጀምሩ። ለ5 ደቂቃ ሊሆን ይችላል፣ ለ10 ደቂቃ ሊሆን ይችላል ማድረግ ጀምሩ። እኔ ቤዚክሊ ያው ሁሌ ለ10 ደቂቃ ላላደርግ ይችላል። ለምን አንዳንዴ የሆነ ስራ ምናምን ሊበዛባችሁ ይችላል ምናምን፣ ግን አትሊስት ለ5 ደቂቃ ሜዲቴት ማድረግ ጀምሩ እና ይሄ ደግሞ ሎንግ ዌይ የሚሆን ነገር ስለሆነ ቀስ ብላችሁ በጣም ኃይለኛ ለውጥ እያያችሁበት ስለምትመጡ ስቲክ አድርጉበት። ስቲክ አድርጋችሁ እዩት። ከዛ በኋላ እንትን ማለት ትጀምራላችሁ። በእርጋታ መጀመር ትጀምራላችሁ ቀናችሁን ማለት ነው። ሶስተኛው ነገር ደግሞ ምንድነው? በቀዝቃዛ ውሃ መታጠብ። ቀናችሁን በከባድ ነገር ጀምሩት ሲባል ሰምታችሁ ሊሆን ይችላል። ቀናችሁን በከባድ ነገር ስትጀምሩት ጭንቅላታችሁ ምን ያህል ጠንካራ እንደሆናችሁ እያሳያችሁ ራሳችሁን በፍቃደኝነት ከምቾት ስታወጡት እና በፍቃደኝነት የሆነ የሚከብድ ነገር ስታደርጉ አንሊሚትድ የሆነ ኮንፊደንስ ነው የምትገነቡት ውስጣችሁ ላይ። ለዛ ቀናችሁን በተስተካከለ መንገድ ለመጀመር የምትፈልጉ ሰዎች ከሆናችሁ ግዴታ ቀናችሁን በከባድ ነገር መጀመር አለባችሁ። ከዛ በኋላ እርግጠኛ ሆኜ የምነግራችሁ ነገር ምንድነው? ሌላም ነገሮች ላይ እንትን ለማለት ትሞክራላችሁ። ከባባድ ነገሮችን ለማድረግ ትሞክራላችሁ። ለምን? የሆነ አይነት ኮንፊደንስ እና ኢነርጂ ይኖራችኋል። ቀናችሁን በከባድ ነገር ሲጀምሩ፣ በቀላል ነገር ሲጀምሩት ወይ ሶሻል ሚዲያ ስክሮል በማድረግ ምናምን ሲጀምሩት አቅም አይኖራችሁም። ከሶሻል ሚዲያ ስክሮል ከማድረግም አቅም የሚያንስ ነገር ነው እንደው የምትፈልጉት ማለት ነው። ሶ ቤዚክሊ በቀዝቃዛ ውሃ ግን ስትጀምሩ የሆነ ውስጣችሁ ሾክ ያደርገዋል። ፎከስድ እንድትሆኑ፣ ኢነርጃይዝድ እንድትሆኑ፣ በቃ ቀናችሁ ላይ የሆነ ኃይለኛ የሆነ አግሬሲቭ የሆነ ኢነርጂ ኖሯችሁ ኮንፊደንሳችሁ ከፍተኛ ሆኖ እንድትውሉ ያደርጋችኋልና ቀዝቃዛ ውሃ ከምታስቡት በላይ የሆነ አይነት ኢነርጂ ነው የሚለቅባችሁ። ለዛ በቀዝቃዛ ውሃ መታጠብ ጀምሩ ማለት ነው። አራተኛው ነገር ደግሞ ምንድነው? ግራቲቲዩድ መስጠት። ከ3 እስከ 5 መስመር ልክ እንደተነሳችሁ መጻፍ ጀምሩ። ይሄ ማለት ብዙ ምን ልናመሰግን የሚገባ ነገሮች አሉ። ካጣናችሁ በኋላ ነው ግን የሰው ልጅ የሚያመሰግን። ይሄ ደግሞ ምን ያህል ውስጣችን ላይ ምስጋና ቢስነት እንዳለ ነው የሚያሳየው። ብዙ ነገር ካጣነው በኋላ ነው፣ ጤናችንን ካጣነው በኋላ፣ ቤተሰቦቻችንን ካጣን በኋላ፣ ገንዘብ ካጣን በኋላ፣ የሆነ ነገር ካጣን በኋላ ነው ማመስገን ጀምሩ። እንደዚህ እኮ ነበረኝ ማለት የምትጀምሩት። ለዛ ይሄ ነገር አሁን እንዳላችሁ ግን በቃ ማለት አምቢሽናችሁ እንዲገድቡ አተርጉት። ለወደፊት በቃ አሁን አለኝ በቃ ባልሰራም ችግር የለም ሳይሆን አሁን ላሳካችሁት ነገር ወይ ደግሞ ላደረጋችሁት ነገር ወይ ላላችሁ ነገር ምስጋና መስጠት ጀምሩ። ካጣችሁት በኋላ አይደለም። ይሄ ደግሞ ምንድነው ጥቅሙ ካላችሁ ፖዚቲቭ በሆነ መንፈስ ቀናችሁን እንድትጀምሩት ነው የሚያደርጋችሁ። ፖዚቲቪቲ ነው የሚኖረው ቀናችሁ ላይ። ማማረር፣ ኔጌቲቪቲ፣ ይሄ ለምን እንደዚህ የለኝም፣ ለምን እንትና እንደዚህ እኮ አላቸው እኔ ግን ለምንድነው እንደዚህ ሆንኩት ምናምን የሚለውን መንፈስ ያስወግደዋል። ለምን? ለውጥ ላይ እንደሆናችሁ ራሳችሁን እየነገራችሁት ነው እና ምን እንዳሳካችሁ እየነገራችሁት ነው፣ ምን እንዳላችሁ እየነገራችሁት ነው። ይሄ ከማማረር መንፈስ ያላቅቃችኋል። ለዛ ከ3 እስከ 5 መስመር በየቀኑ ምስጋና መስጠት ጀምሩ። ሌላ ቦነስ መሰጣችሁ ምንድነው? ስፖርት መስራት ቤዚክሊ እኔ አሁን እንደ ቦነስ ያመጣሁበት ምክንያት በጣም ብዙ ሰዎች ስፖርት መስራት በጠዋቱ በጣም እንደሚረዳቸው ይታወቃል። እኔ ከጠዋት ላይ የምሰራ ሰው ስላልሆንኩ ስፖርት ከሰዓት ስለሆነ የምሰራው ለዛ ነው ጠዋት ላይ እንደ እንትን ያስገባውላችሁ። ግን ስፖርት መስራትን በጣም ብዙ ጥቅም አለው በጠዋቱ ማለት ነው። ለምን? ከባድ ነገር ነው የምታደርጉት ያላችሁት፣ ውስጣችሁ ስትረሱ ይቀንሳል። በቃ የሆነ በተረጋጋ መንፈስ ለመጀመር ጋራንቲ የሆነ ነገር ደግሞ ስፖርት መስራት በብዙ መንገድ ህይወታችሁ ላይ በጣም ኃይለኛ የሆነ ለውጥ ታመጣላችሁ። ስፖርት መስራት ደግሞ ከጀመራችሁ ማለት ነው። ሶ ስፖርት ለመስራት ደግሞ ሳወራ ጀማሪ ከሆናችሁ አሁን ያዘጋጀውላችሁ ዌብሳይት አለ ማይካል ኩላ የሚባል። ምንድነው የሚያስተምራችሁ? ሚል ፕላን ይሰጣችኋል፣ ወርክአውት ፕላን ይሰጣችኋል። የስፖርት እቅዳችሁን 10 እጥፍ በቀላል በሆነ መንገድ እንድታሳኩት የሚረዳችሁ ዌብሳይት ነው። ሁሉንም ነገር እዛ ላይ ትሞልታላችሁ። ቁመታችሁን፣ ኪሎአችሁን አስገብታችሁ በዛ መሰረት በግባችሁ መሰረት ክብደት መቀነስ፣ ጡንቻ መጨመር ሊሆን ይችላል። ሁሉንም ነገር እንድታሳኩት የሚረዳችሁ ዌብሳይት ነውና mycalcula.com ብላችሁ ግቡ፣ ወይ ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁና ኮመንት ላይ ፒን አደርግላችኋለሁ የዌብሳይቱን ሊንክ። እዛ ላይ ገብታችሁ መቀላቀል ትችላላችሁ ማለት ነው። ራሳችሁን ማርካት ማቆም የምትፈልጉ ሰዎችም ካላችሁ አንድ ላንድ አሰለጥናለሁ። ማይንድሴታቸውን፣ አስተሳሰባቸውን፣ ልማዶቻቸውን ቀይረው አቋማቸውን ምናምን ገንብተው አዲስ ማንነት እንዲፈጥሩ ማለት ነው። እሱንም ዲስክሪፕሽን እና ኮመንት ላይ አስቀምጥላችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። መጫችሁ